የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ በቅድሚያም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቀጨኔ ምዕራፍ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም የቅድስት ኪዳነ ምሕረት ዓመታዊ የንግስ በዓል በድምቀት ተከብሮ ዋለ በበዓሉም ብፁዕ አቡነ ዳንኤል የአፋር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል የገዳሙ ዋና አስተዳዳሪ የልዩ ልዩ ገዳማትና አድባራት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የገዳሙ መስራችና የበላይ ጠባቂ መምህራነ ወንጌል ሊቃውንተ ቤተክርስቲያን ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ የተከበረ ሲሆን በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች የወረብ ዝማሬ ቀርቧል በመምህር ቀሲስ እስራኤል ዶክተር የዕለቱ ትምህርት ተሰጥቶ በብፁዕ አባታችን አቡነ ዳንኤል ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል ከ78 ነፍሳት ይልቅ ጥርኝ ውሃ መቀደሻ የሆነባት በእመቤታችን በቅድስት ድንግል ማርያም የእመቤታችን ቃል ኪዳን እግዚአብሔር ከሰጣቸው 7 ቃል ኪዳናት መካከል ዋነኛው ነው። በኪዳነ አዳም ጀምሮ ኪዳነ ኖህ፣ ኪዳነ አብርሃም፣ ኪዳነ ሙሴ፣ ኪዳነ ዳዊት፣ ኪዳነ ምእመናን በክርስቶስ የተሰጠው 6ኛው 7ኛው ኪዳነ ምሕረት ዋናው ፍጻሜው የጸናው ኪዳን ግን በእመቤታችን በቅድስት ድንግል ማርያም የሆነልን ነው። ስሟ ለዘላለም የተመሰገነ ይሁን። ዛሬ የምናከብረው በዓል መድኃኒታችን ኢየሱስ ክርስቶስ ምሕረት የባህሪው የሆነ እንደኛ ምሕረት ቢያደርግ ትንሽ ቆይቶ ደግሞ የሚቆጣ ምሕረቱን የሚያፈርስ ሳይሆን ምሕረቱ ቃል ኪዳኑ የማይታበል አንዴ ሲነገር ቃል ኪዳኑ የታሰረ የማይፈታ አምላክ ነው። ለዚህም ነው እመቤታችን ቅድስት ድንግል ማርያም ወደ ጎልጎታ እሱ ወደ ተቀበረበት በእንባ እየተመላለሰች በምታለቅስ ጊዜ የእመቤታችንን ልቅሷን እያሰበ በኋላም እናታችን ቅድስት ድንግል ማርያም ልጄ ሆይ እኔ ያንተን ቃል ለሚሰሙ ቃል ኪዳንህን ለሚያስቡ ዝክርህን ለሚዘክሩ መታሰቢያህንም ለሚያደርጉ የኔንም አንተን የሚለምነውን ልመናዬን ተቀብሎ መታሰቢያዬን የሚያደርጉትን ሁሉ ማርልኝ ብላ ተናግረዋለች። እሱም እናቱን ቀድሞ ምን ላደርግልሽ የምትለምኝኝ ምንድን ነው ብሏታል። እሷም ይህን ቃል ስትለው አደርግልሻለሁ ብሎ ቃል ገብቶላታል። የምናከብረው ዛሬ ይህንን ትልቅ በዓል ነው። ስለዚህ አምላካችን እግዚአብሔር የምንጸልየውን ጸሎታችንን የምንጾመውን ጾማችንን ተቀብሎ ለሀገራችን ሰላም፣ ለሕዝባችን ፍቅርን፣ አንድነትን የተቸገሩ ከችግራቸው የሚላቀቁበት፣ የተጣሉ የሚስማሙበት፣ የተራቡ ከረሃባቸው የሚድኑበት፣ የታሰሩ የሚፈቱበት
ለዓለሙ ሁሉ ሰላም የሚወርድበት ዘመን ያድርግልን። ቀሪውን ሰዓት ይባርክልን። አባታችን ሆይ ብለን እንጸልይ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ቦሌ አየር ማረፊያ ደብረ ራማ ቅዱስ ገብርኤል ቤተክርስቲያን ልዩ ጉባኤ ተካሄደ። መላከ ፀሐይ መምህር ፍሬው ትኩ የደብሩ ዋና አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት በእሁድ ሰንበት የጠዋት መርሃ ግብር ልዩ ጉባኤ ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመላከ ፀሐይ መምህር ፍሬው ትኩ የደብሩ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም አውደ ወንጌል ዘተዋሕዶ በሚል ርዕስ የ3 ቀን ልዩ ጉባኤ ተካሄደ። በጉባኤው ላይም መልአከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል የገዳሙ ዋና አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የገዳሙ መስራችና የበላይ ጠባቂ፣ ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በእሁድ ማታው መርሃ ግብር በመጋቢ ሃይማኖት ዮናስ ተክለ መድህን የመካኒሳ ምዕራፈ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የስብከተ ወንጌል ኃላፊና በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በሰኞ ማታ መርሃ ግብር ደግሞ በዶክተር ፋንታ ገላው የቅድስተ ማርያም ቤተክርስቲያን የስብከተ ወንጌል ኃላፊ የስብከተ ወንጌል አገልግሎት የተሰጠ ሲሆን በመላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። እኔ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ የምታገኙት ኃይለ ቃል። ቅዱስ ማለት የተለየ ልዩ ማለት ነው። እንደ ሰው ያከበረው በምድር ላይ የለም። እናት አባትህን አክብር። የመጀመሪያው እናትና አባት እግዚአብሔርና ድንግል ማርያምን የሚያከብር ሰው ይከበራል፣ ይቀደሳል፣ ይለያል። ሁለተኛው ደግሞ ሰንበትን አክብር ጠብቀውም ይላል። ሕግ ናት፣ የኦሪት ሕግ ናት። አባታችን ሆይ እኔስ በምግባሬ ደካማ ሆኛለሁ። እኔስ የሚሰራ ሁሉ ይከናወንለታል። በመዝሙረ ዳዊት መዝሙር 1 ቁጥር 3 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። ከገንዘቡ ጋር ከጊዜው ጋር ሊያዝ የሚገባው ባለመያዙ ምክንያት በውጤት ስፍራ ውጤት አልባ እንሆናለን። ወገኖች እሱን በላያችን ከሾምን እርሱን ካስቀደምን ስኬታማ ሕይወት፣ ስኬታማ ትዳር፣ ስኬታማ ሕይወት ይኖረናል። ፍትሐት ዘወልድ ሲደገም ውደቁ ተባለ እንጂ አሐዱ አብ ሲባል እኮ ቀጥ ብለህ ቁም ነው። ይበል ካህን፣ ይበል ዲያቆን፣ ይበል ሕዝብ፣ 3 ነገሮች ተቀምጠውበታል። አንዳንዱ ደግሞ መጽሐፍ ይዞ ይጸለያል። በቅዳሴ ሰዓት አይጸለይም። መጀመሪያ ከመገባቱ በፊት መጸለይ ትችላላችሁ። አሜን ከተባለ በኋላ መጸለይ ትችላላችሁ። ስርዓተ ቤተ ክርስቲያንን ማወቅ። ቀጥሎ ፍትሐ ነገሥት አንቀጽ 12 ቁጥር 473 እንዲህ ይላል። የወንጌሉ ቃል በሉ የወንጌሉ ቃል ሳይሰሙ ቅዳሴው ሳይጠናቀቅ ከቤተ ክርስቲያን እንዳይወጡ ይከልክሏቸው ይላል። የሰማነውን በዝነ ልቦናችን ያሳድርብን። ሰዓተ መዓልቱን የባረከ ሰዓተ ሌሊቱን ይባርክልን። እግዚአብሔር እንደ ኃጢአታችን ብዛት
እንደ ሰውነታችን ክፋት ሳይሆን በምሕረቱ በቸርነቱ በይቅርታው እንዲጎበኘን አባታችን ሆይ ሕግ ራሱ እንዳለ ራሱ እንደሚፈርድ ሲናገር እነሆ በቶሎ እመጣለሁ አለ። እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን እሰጥ ዘንድ ዋጋዬ ከኔ ጋር አለ ብሎ ተናገረ። ምን አለ ዮሐንስ? በቶሎና ለምልክት የሚሆን እንኳን እንዳታጣ ነው እኮ። የማይሻር ቃል ኪዳን፣ የዘላለም ቃል ኪዳን የእግዚአብሔር ብቻ ነው። እግዚአብሔር የቀደሙት ሰዎች ጋር በገባው ቃል ስምምነት መሰረት እኛን ወራሾች አድርጎናል። ያልተረሳ ያልተወሰደ ያልተሻረ የዘላለም ቃል ኪዳን የእግዚአብሔር ቃል ኪዳን ስለሆነ ዛሬ የጥንቶቹን የደጋጎቹን አባቶች ቃል ኪዳናቸው የገባውን ቃል የፈረመላቸውን እሺ አደርጋለሁ ያለውን ያንን ስምምነት ስላልሻረ ነው እግዚአብሔር እየኖርን ያለ ነው። እና ስለዚህ ብድግ ብሎ ማንም ሰው በቃ የፈለገውን አድርግ የሚባል አይደለም። እግዚአብሔር እያንዳንዱን ነገር የሚያደርገውን ከጥንት እስከ ዛሬ ያውቃል። ብዙዎች በዓለም ያሉ የሰው ልጆች ከእግዚአብሔር ጋር የገባነውን ቃል ኪዳን ለማፍረስ ይሞክራሉ፣ ግን አይቻልም። አባቶቻችን ይገባኛል ብዙ ጥያቄዎችን ሲያቀርቡ በሕግ አግባብ ብዙ መልስ ይሰጣቸዋል። የሰው እንኳን ቃል ኪዳን ተሻግሯል። የእግዚአብሔር ግን ለዘላለም ነው። አባታችን የተከበራችሁ ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮቻችን እስክንገናኝ መልካም ቆይታን ተመኘን።